በአርባ ምንጭ ዙሪያ ወረዳ የአንድ ቤተሰብ አባላት የሆኑ ሁለት ህጻናት ተገደሉ። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ ትናንት ምሽት የአንድ ቤተሰብ አባላት የሆኑ ሁለት ህጻናት በአሰቃቂ ሁኔታ ተገደሉ። ፖሊስ በቡድን የተደራጁ ያላቸው አካላት በወረዳው ዘይሴ ወዘቃ ቀበሌ ግድያውን የፈጸሙት ህጻናቱን በቤት ውስጥ አስገብቶ በመቆለፍ በእሳት እንዲቃጠሉ በማድረግ ነው ብለዋል። ህይወታቸው ያለፈው የአንድ ቤተሰብ አባል የሆኑ የ4 እና የ7 ዓመት ዕድሜ ያላቸው ህጻናት መሆናቸውን የአርባ ምንጭ ዙሪያ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ኮሜ ለሚዲያ ገልጿል። በህጻናቱ ላይ የፈጸሙት ጥቃት ዘግናኝ፣ ከሰብአዊነት ያፈነገጠና አረመኔያዊ ነው ያሉት አቶ ኮሜ ጥቃት አድራሾቹ በዛው ቀበሌ በአንድ የወረዳ አመራር መኖሪያ ቤት ላይም የተኩስ እሩምታ ከፍተው እንደነበር ገልጸዋል። በጥቃቱ በሰው ላይ የደረሰ ጉዳት ባይኖርም በመኖሪያ ቤቱ ላይ ግን መለስተኛ ውድመት አድርሰዋል ብሏል። በአሁኑ ወቅት የጋሞ ዞንና የደቡብ ኢትዮጵያ ክልል የጸጥታ አካላት በአካባቢው ተሰማርቶ የድርጊቱን ፈጻሚዎች ለመያዝ ጥረት እየተደረገ እንደሚገኝ የጽህፈት ቤቱ ኃላፊ ለሚዲያ አስረድቷል። እጅግ አሳዛኝ መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። አብሬያቸው ቆየሁት። ሚኪ ነኝ ከሚኪ ታቦር ኢንፎ። ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ እንዲሁም አጫጭር መረጃዎችን ያገኙ። ሰላም ቆዩልኝ።